ፎ ቤት ነው የማልገባበት የራሴ ምክንያት አለኝ። እሱም ደግሞ ምንድነው አንድ ጊዜ ልገባ ሞክሬ ነበረ። ያው እድሉን አግኝቼ ቢቻለና እኛ ብንበረታ መደረግ ያለበት ምንድነው የእነዚህ ሰዎች የሚያደርጉት ነገር ከእግዚአብሔራዊ ዓላማ ውጪ እንደሆነ። ምክንያቱም ወንጌል ወይም ክርስትና ማለት በራሱ የቆመ ራሱን የቻለ ነገር ነው። የግድ ወንጌልን ለመስበክ የሌላን አካል እጣጽ ማንሳት የለብህም። ወይም ሌላን ሰው የወቀስክ አይደለም ወንጌል የሚሰበከው ማለት ነው። ወንጌልን ለመስበክ ነብዩ መሐመድ እንደዛ ማድረግ አይገባም። እግዚአብሔር ትክክለኛ እንደሆነ ለመናገር ስህተት ፈልግ አይደለም የእግዚአብሔር ትክክለኝነት የምትናገረው። ስለዚህ የእግዚአብሔር እውነት ለማሳየት የእግዚአብሔርን የሆነ ነገር ለማሳየት አንተ የሌላ ሰውን ውሸት ወይም የሌላ ሰውን ጥፋት የሌላ ሰውን እንትን ፈልግ አምጥተህ አይደለም የእግዚአብሔርን ትክክለኛ ነገር የምትናገረው። እግዚአብሔር ትክክለኛ ነው የምትለው በዚህ አይነት መንገድ አይደለም እንጂ ብዙዎች እኮ ለወገናቸው የጠቀመ ሐሳብ ያመጡ የመሰላቸው ለወገኖቻቸው የጠቀሙ የመሰላቸው ብዙ ነገር እኮ ይናገራሉ። ግን ያኔ ደግሞ ህይወት እንዳልሆነ ትክክለኛ ነገር እንዳልሆነ ደግሞ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ስለ እግዚአብሔር ምን እንናገራለን ካለ ምንድነው ሙሉ ነገሩን አካተን ነው ሙሉ ነገሩን ይዘን ነው እንጂ አንዱን ጥሎ አንዱን አንጠልጥሎ በቃ ባጭሩ እኮ ጥላቻ ወንድምን መጥላት ወይም የሰው ልጅ መጥላት ነፍሰ ገዳይነት እንደሆነ ነው እግዚአብሔር የሚናገረው። ስለዚህ አንተ ለጠላ አይገባም ባቢዬ ተረዳኝ አይደለ? በቃ የፈለገ የሐሳብና የእምነት ልዩነት ቢኖር ምንድነው የሚሆነው? በሰላም ነው የምንኖረው። ምክንያቱም ሁሉም ነገር ቀርቶ ቢቻላችሁስ ምን አለ በቃ ከሰው ሁሉ ጋር በሰላም ኑሩ። በቃ ይሄ የክርስትና የእግዚአብሔር ልቆ እንትን ያነ ነው። ሰውን ታግለ እንደ ዕውቀት እንደ እግዚአብሔር ተናግረ መልካም ሁሉ ነገር አድርገ ልትመልሰውና ወደዛ አንተ መልካም ወደምታስበው መንገድ ልታመጣው ካልቻልክ ምን አድርገና የሚልህ ከሱ ጋር በሰላም ኖር። በቃ ዘጋ የተጠቀሱ ነገሮችን እንቀስ አልፈልግም መድገምም አልፈልግም። ምክንያቱም ቃላቶቹም አይመጡንም። ግን ምንድነው ፍሬው ምንድነው ስታዩ ታብታብ ሼር ላይክ ኮፒ ሊንክ ምናምን ነው ፍሬያቸውን ስታዩ ሄዳችሁ እስኪ ያው ተቀምበት በተደረገው ዲቤት በተደረገው ክርክር ባወጣችሁት ቃላት ምናምን እስኪ ያፈራችሁት እግዚአብሔር ፍሬ እስኪ የታለ ብለህ ስጠይቃቸው ሰው አይደለም ነፍሳት አይደለም የሚያሳዩ ኮፒ ሊንክ ሼር ላይኩን እንትኑን ምን ታብታቡን ነው የሚያሳዩ። አዩ አይደለ? ይሄ ራሱ ምንድነው ከትክክለኛው መሰረት ያለ መነሳታችን እንትን ነው በቃ ሚስጥር ነው እንጂ እኔ አሁን ክርስቲያን ነው ማወራ ተረዳኝ ለባቢ እንጂ ነው እነ ጴጥሮስን ተመልከታ ወጣው እኮ በአንድ ጊዜ 5000 ነው 3000 ምናምን ሰው ነው ይዞ ማርኮ ይገቡት አይደለ እንጂ ይኸው 2 ዓመት 3 ዓመት ተለፍቶ ምንም ፍሬ የለም። አዩ አይደለ? ስለዚህ አሁን ፍሬ እንድታፈራ እኮ ምንድነው መደረግ የነበረበት አናሲ? አሁን ሰው ወደ ክርስትና እንዲገባ ክርስትና ነው አይደለ መሰበክ ያለበት። እነሱ ግን የሚያደርጉት አሁን ክርስትና አይደለም እየተሰበከ ያለ። አሁን ሰው ለምሳሌ እነሱ አንተ እንዳልከው ጥላቻ ብቻ ነው የሚሰብኳቸው። ነብዩ መሐመድ እንደዚህ ናቸው 16 ምናምን እንደዚህ የሌለ ነገር ነው የሚወራው። ሰው ወዴት ነው እየተጣራህ ያለው? አሁን ክርስቲያን እንዲሆን ከሆነ የፈለከው እኮ ክርስትና እኮ ነው የምታስተምረው። ክርስትና እውነት ነው ብለህ የምታምን ከሆነ የክርስትናን እውነትነትን እኮ ነው መስበክና ማስተማር የነበረባቸው በአጠቃላይ ማለት ነው። ግን እሱ አይደለም አላማቸው። ይገርማል። እዚህ ጋር ያሉ ሰዎች ክርስትና ገደል ቢገባ ምንም ችግር የለባቸውም። ክርስቲያን የሚባል ሁሉ ቢጠፋ ምንም ችግር የለባቸውም። ገብቷል? ችግር የለባቸውም። ደንታቸው አይደለም። ደንታቸው ኪሳቸው ነው፣ ሆዳቸው ነው። ገብቷል አባባሌ? ትውልዱ የሚያደርጉት ምንድነው? መንጋ ተከታይ እንዲኖር ይፈልጋሉ። ያ መንጋ ተከታይ ደግሞ ምንድነው የምታደርገው? አሁን ለምሳሌ ወጣ ካለ ሰው ማውራት አይችሉም፣ ሞራልም የላቸውም። እነሱ የሚያወሩት ምንድነው? ሃይማኖት ካላቸው ሰዎች ጋር በበሽሽቅ ነው የሚያወሩት። ራሱ እኮ በእውቀትም አይደለም በትህትናም አይደለም። በበሽሽቅ ስታወራ ገብቷል። ትውልዱ ደንቆሮ ስለሆነ መሀይም ስለሆነ የነዛን የሚጠላበትን ነገር እየሰበክ ባለበት እንዲቆይ ነው የምታደርገው። ይሄ ክርስቲያን አይደለም። በነገርህ ላይ አሁን ለምሳሌ ነብዩ መሐመድን በመጥላት እንዲጠላ አድርገህ እንዳይሰልም ያደረግከው ትውልድ ክርስቲያን አይደለም። ክርስቲያን የሚባለው ክርስትናን አውቆ ተረድቶ ክርስትና ውስጥ የሚኖር ትውልድ ብቻ ነው ክርስቲያን የሚባለው እንጂ የሆነ አካልን በመጥላት ብቻ ከመሬት ተነስቶ እኮ ነው በመጥላት ብቻ ክርስቲያን ነኝ ካለ ክርስቲያን አይደለም። አያውቁም፣ ክርስትና የሚባል ነገር አያውቁም። አሁን ትውልድ እንደዛ ነው እያደረጉት ያሉት። ስለ ክርስትና ብትጠይቀው ምንም የሚያውቀው ተአምር የለም። ገብቶሃል አባባሌ? አያውቁትም።
ወጣቶችን አውጥተህ ብትጠይቃቸው ስለ ክርስትና ብትጠይቃቸው ምንም የሚያውቁት ነገር የለም። ሚስጥር ነው ለነሱ። ይመጣና አይ አንገቴ ላይ እንትን አለ ይላል። ምን ይሰራላል? ማተብ ማለት እኮ እምነት እኮ ነው። የውስጥ እኮ ነው። የልብ እኮ ነው። መረዳት እኮ ነው። ሃይማኖት ማለት እኮ መረዳት እኮ ነው። እምነት ማለት መረዳት ነው። ማወቅ ነው። መፈተሽ መኖር ነው። ገብቷል? እነዛ ጋር ግን እንደዚህ አይነት ነገር የለም። እናንተን በመጥላት ብቻ ነው ባቢ እኔ የምላውን ከታች ምንድነው ኦርቶዶክስ ላይ ብሎ የዋሸው ነው ወይ ምናምን ይሉዋል ከታች ማለት ነውና በጣም አሁን በጣም የሚገርም ነገር ነው። ክርስትና ማለት ደቦ አይደለም። ገባ አይደለ? የደቦ ሐሳብ አይደለም። ግር ብለህ የምትሄደው ነገር አይደለም። ገባ አይደለ? በእውቀት እግዚአብሔርን አውቀህ የዘላለም ሕይወት ለራስ ነው መጀመሪያ፣ ግላዊ ነው በመጀመሪያ። ገባ አይደለ? ነገር ግን አንተ ያይዳንክበትን ሕይወት ደግሞ ሌሎች ደግሞ ማጋራት ደግሞ ግዴታ አለብህ፣ መስበክ አለብህ ነው የክርስትና እንትኑ ማለት ነው። ስለዚህ ታዲያ ምንድነው እኔ ኦርቶዶክስ ምናምን ነው የሚሉት። አሁን ፕሮቴስታንቶች ሆነ ብዙ አሁን እንደዚህ አንተ መሆን ያለብህ ፕሮቴስታንት ነው ምናምን የምትናገረው እኮ እንደዚህ ምናምን ይሉሃል። ገባ አይደለ? ሁሉም የሚፈልገው ወደ ራሱ እንትን ሊወስድ የሚፈልግ ተረዳኝ አይደለ? አባባሌ እና ታዲያ ምንድነው ኦርቶዶክሳዊነት ማለት ምን ማለት ነው? ክርስትና ታዲያ ማለት ምን ማለት ነው? አይወረል ክርስትና ማለት ጳውሎስ በመልእክቱ ምን አለ? አሁን እግዚአብሔርን ደስ ስላሰኝ ወይስ እናንተ ሐዋርያት ምን ይሏቸዋል? አሁን እግዚአብሔርን ደስ እናሰኝ ወይስ እናንተ ደስ እናሰኝ ይሏቸዋል አይደለ? ስለዚህ ሰውን ለሰው የምናስደስት ከሆነ እኛ የእግዚአብሔር አገልጋዮች አይደለንም ማለት ነው እያሉ ይናገራሉ። ማለት በኢየሱስ ክርስቶስ ስም እንዳትናገሩ ብሏቸው ማለት ነውና አሁን እኛ የምናደርገውን እንቅስቃሴ ስለ ሰው ብለን እናደርገው፣ ስለ እነዚህ ግሩፖች ብለን እናደርገው ወይስ ስለ እግዚአብሔር ብለን እናደርገው፣ ስለ ዳንበት እውነት እናደርገው ማለት ነውና ምንድነው ሲጀምረው ኦርቶዶክሳዊነት ማለት ምን ማለት ነው? መሳደብ ነው? ዝሙተኝነት ነው? ጭፈራ ቤት ለጭፈራ ቤት መሄድ ነው? የጭፈራ ቤት ባለቤት መሆን ነው? ሶዶምነት ነው? አስማት፣ ጠንቋይ፣ መተተኞች ምናምን በሙሉ አቅፎ መያዝ ነው? ኦርቶዶክሶች የሚያስረከቡን ኦርቶዶክስ ብቻ አይደለችም። ገባህ አይደለ? ስለዚህ ኦርቶዶክስነት ማለት አሁን እነሱም እየተከተሉ የሚስቱበትን ከእግዚአብሔር መንገድ የወጣ ነገር ሁሉ መከተል ማለት አይደለም። ይሄን እውነት ለመናገር ደግሞ እኛ የግድ ማዕቀፍ መቀየር ደግሞ አይጠበቅብንም። ትክክል። በቃ አሁን ይሄን እውነት ለመናገር እኔ ፕሮቴስታንትም የሆነ ቦታ ምናምን ቢሄድ እልል ብለው ይቀበሉኛል። እልል ብለው ይቀበሉኛል። ድራማ ለመስራት እኮ ነው። አዎ ይሄን ለመናገር ግን እኔ ምንድነው ጉልቻ ቢቀያየር ወጣ ያጣፍጥም። ዋናው ከሰሪው ነው። ወጣ ያጣፍጥም። አዎ ከሰሪው ነው። ስለዚህ አይተናል እኮ ታላላቅ የሚባሉ እንደ አመል የሚቆጠሩ ሰዎች እኮ ከአንዱ ሃይማኖት ወደ አንዱ ሃይማኖት ነጥረው አውቃለሁ። ይሄ ምንድነው የፕሪሚየር ሊግ ምንድነው መስኮት ነው ይባላል። መስኮት ምናምን እግዚአብሔርን የምነግርህ እኮ ምሬ የማወራ እንደ ፕሪሚየር ሊግ የዝውውር መስኮት ነው። ፕሪሚየር ሊግ እሺ እንትና ተነስቶ እንትን ይሄዳል፣ እዛ እልል ይባላል፣ ይጨፈራል ምናምን። ከዛ እንትና ደግሞ ተነስቶ ከነመመኑ እንትን ገባ ይባላል። ከድቅድቅ ጨለማ ወደሚደነቅ ብርሃን ሲመጣ ነው እንጂ ሰው ከድርጅት ስለቀየረ ለእግዚአብሔርም ለራሱም ለትውልዱ ምንም የሚጠቅመው ነገር የለም። እና እንደዚህ ትክክለኛው ይሄ ነው ስትላቸው እነሱ በጣም ለዘመናት እየተስማሙ የመጡበት የውሸትና የእግዚአብሔርን መንግስት ወይም ቤት ወደ ምግብነት ወይም ወደ መተዳደሪያነት የቀየሩበት የራሳቸው ልምምድ ስላለ ያንን ስለምትነካባቸው በቃ ሌላ አይነት እንትን ነው ዋሽሏል። እንደዚህ ይላል። ሲጀመር እኮ እነሱ እንኳን ቢያውቁትና በትክክለኛ ይሄ የእግዚአብሔር ልጅነት ማለት እኮ ሰው እንደፈለገ የሚሰጥ የሚነሳም ነገር አይደለም። ትክክል። በወልድ በመንፈስ ቅዱስ ስም ተጠቅመ ሰማያዊ ኪዳን እኮ ነው አይደለም። ሰው እግዚአብሔር እንኳን በመልካም ነገር ከተመላለስ እስከ ዘላለም አጽንቶ ሊያቆይ ሊሰጥ የሚነሳ የሚችለው እግዚአብሔር ነው እንጂ ሰው አንተ ክርስቲያን አንተ አይደለም እያለ አይደለም። ይሄ በሰው እንትን ራሱ የሚሰጥ ነገር አይደለም። የክርስቶስ ተከታይ ትክክለኛው ተከታይ ማን ነው? አሁን ኦርቶዶክስ የክርስቶስ ተከታይ ነው። ፕሮቴስታንትም እንደዛው፣ ጴንጤው ምናምን ካቶሊክ ሁሉ። ከዛው ደግሞ ሙስሊሞች የክርስቶስ ተከታይ ናቸው አይደል? አዎ
የኢየሱስ ክርስቶስ ተከታይ ትክክለኛው ተከታይ ማን ነው? ገብቷል? አሁን ይሄ እዚህ ጋር እኮ ነው ትውልድ መስማማት የነበረበት። አሁን ወጣ ስትል ወደ ሐሳቡ ወደ መሰረታዊ ነገሩ ወጣ ስትል ገብቷል? እዚህ ጋር ነበረ ትውልዱ መስማማት የነበረበት። አሁን አንዳንድ ሰው ሙስሊሞች ሲታሰቡ አሁን የኢየሱስ ክርስቶስ ተከታይ አይመስላቸውም። አንዳንድ ሰዎች ነብዩ መሐመድ ተብሎ ሲወራ አሁን ለምሳሌ ልክ እንደ ፈጣሪ ነው የሚያዩዋቸው አንዳንድ ሰዎች። እኔ እንደዛ ነው የተረዳሁት። አሁን ቅድም ስሙን ስናነሳው የነበረ ሰው እንደዛ ስለሚረዳ አብዛኛው ሰው ነው የምልህ በነገርህ ላይ ሰው አድርገው ሳይሆን ከሰው ከፍ አድርገው እየተረዷቸው ይመስለኛል። ለዛ ነው የእርሱ ስም እየተነሳ ሁሌ የራሳቸው ያሉበትን የቆሙበትን እውነተኝነት እርሶን በመሳደብ ማረጋገጥ የሚፈልጉ ሰዎች ያሉት እንትን የሚያደርጉት የሚሰሩት የሚደክሙት እንደዚህ አይነት አመለካከት ስላላቸው ነው። እኔ እናንተ በብዙ ነገር እኮ አንስማማም። አሁን እኔ እናንተ በብዙ ሐሳብ አመለካከት ላንስማማ እንችላለን። የምንስማማበት ጉዳይ ነፍ ነገር አለ። አሁን ሶሻል ሚዲያ ላይ ስላሉ ሰዎች ግን እኔ በደንብ አድርገህ ብታብራራው፣ ምክንያቱም እኔ እውነት ለመናገር ብዙ ሰው ቢያቅም ነፍ ሰው ደግሞ የማያውቅ ሰው አለ። ሶሻል ሚዲያ ላይ ያሉ ሰዎች እንደ መልአክ አድርጎ የሚከተላቸው ሰው አለ። እንደ አራያ ፈለግ አድርጎ እነሱን ትልልቅ ሰዎች አድርጎ አይምሮ ውስጥ ተቀርጸው የሚከተል ሰው አለ። ገብተዋል አባባሊ? ሶሻል ሚዲያ ላይ ያሉ ሰዎች ትክክለኛ ቦታቸው ላይ ነው መቀመጥ ያለባቸው፣ እኛ አይምሮ ውስጥ ማለት ነው። ገብተዋል አባባሊ? የማይገባቸውን ቦታና ክብር ሊሰጣቸው አይገባም። አንዳንድ ሰዎች ለምሳሌ ኦርቶዶክስ ከሆነ ከፓትሪያርኩ በላይ የሚታዩ የሶሻል ሚዲያ የዝሙት ትራፊ ተጠቃሚዎች አሉ። በጣም ባለጌ ወጣቶች ማለት ነው። እንደዚህ አይነት ይሄ በጣም ነው ትውልዱ እየተበላሸ ያለው፣ ሃይማኖትንም በዚህ ልክ እየተልፈሰፈሰ ያለው እንደዚህ አይነት ትውልድ ስለተፈጠረ ነው። ስለዚህ መንቃት አለበት ትውልዱ። መመለስ ያለበት ወደሚከተለው መጽሐፍ ነው መሆን ያለበት። ሰው መከተል የለበትም። ገብቶሃል አባባሌ? ሰው አራያና ፈለግ ሊሆንህ ይችላል፣ ግን ማን ነው ያ ሰው ከተጠና በኋላ እንደሚያሻግር እንደሚጠቅም ካወቅ በኋላ እንጂ በሚያምሩ ቃላቶችን አንተን ሸውዶ ራሱን በእንትን ዲኮር እንትን አስለብሶ የእርሱ ተከታይ ካደረገህ እነዚህ ሰዎች አንተ ቅድም ስትለው እንደነበረ ሰዎች ናቸው። ዓላማቸው ሃይማኖትን ማስፋፋት፣ ትውልድን ማንቃት፣ ማስተማር ሳይሆን ማስረጽ ሳይሆን ዓላማቸው ኪሳቸው ነው፣ ሆዳቸው ነው። ሌቦች ናቸው፣ ቅምጦች ናቸው። እዚህ ጋር የሆነ ነገር ካላገኙ አንድ ቀን አይውሉም አያድሩም። በነገርህ ላይ በዚህ ዘመን በነፃ የሚያገለግል ሰው የለም። ማን ነው በነፃ የሚያገለግለው? ሰው መስራት አለበት እኮ። ሳትሰራ መኖር የማትችልበት ዘመን ላይ ነው ያለነው። የፈለገ ሀገር ውስጥ ብትኖር ሳትሰራ ልትኖር አትችልም። ገብቶሃል አባባሌ? ስለዚህ እነዚህ ሰዎች እዚህ ጋር ቁጭ ብለው እንትን ሲያደርጉ ለሰዓታት እኮ ነው 8 ሰዓት 10 ሰዓት የሚቆዩ ሰዎች አሉ። እያስተማርን ነው እያለ ይሰክታል። ውሸት ነው። የሚያስተምሩትን ጥላቻ ነው። ገብቶሃል? የአንተ እውነተኝነት እኔን በመስበር መሆን የለበትም። ገብቶሃል አይደል? አንተ እንድትራመድ እኔ እግሬ መቆረጥ የለብኝም። እንትን ታውቃለህ፣ እንትን የሚባሉ ሰዎች ታውቃለህ፣ በሰው እምነት ላይ የሚሰለጥኑ ሰዎች ታውቃቸዋለህ። በጣም በሁሉም ቤተ እምነት ነው ያሉና በሰው እምነት ላይ መሰልጠን ነው የሚፈልጉት። ተረዳኝ አይደል አባባሌ? እኔ ማማኝ ነኝ፣ እሱ ማማኝ ነው። ልጅነታችን በእግዚአብሔር ዘንድ አንድ አይነት ነው። ነገር ግን ያን ለሁላችን እንዲሁ በጸጋ የተሰጠን በዛ ያን እውቀት መበላለጥን የሚያደርግ ማለት ነው። ወይም ከአንተ የበለጠ እናውቃለሁ የሚል አይነት ሰው ማለት ነው። ገባህ አይደል አባባሌ? ወይም በሰዎች እምነት ላይ ሰለጠነ ማለት አሁን ምንድነው በእግዚአብሔር መንግስት ለኔም ለጳጳሱም ለዲያቆኑም ለሁሉም ሰው የተሰጠው የልጅነት ስልጣን የሰጠን ጸጋ የሰጠን የእግዚአብሔር ልጅነት አንድ አይነት ነው። አሁን ምንድነው በህይወቱን መኖርና ያለ መኖር ጉዳይ ነው እንጂ ለጳውሎስ የተሰጠው ህይወት የኔ ህይወት ነው፣ ምንም ልዩነት የለውም። ነገር ግን ጳውሎስ ምን ማለት ህይወቱን በትጋት ዕለት ክርስቶስን ወደ መምሰል ሲኖር ስለነበረ ምን አለ? እኔ ክርስቶስን መስያለሁ፣ እናንተም ክርስቶስን ምሰሉ አለ። እናንተ ደግሞ እኔን ምሰሉ አለ አይደለ? አይበለ የትጋቱ ነው፣ የሱ ትጋት ነው። ስለዚህ እኔም ከተጋው እኔም ከሄድኩኝ እኔም በትክክለኛው መንገድ ከተመላለስኩ እንደ ጳውሎስ መሆን እችላለሁ ማለት ነው። ተረዳኝ አይደለ? ነገር ግን ይሄን እግዚአብሔራዊ የሆነ እኩል የሆነ የልጅነት ስልጣን የማይቀበሉ ሰዎች አሉ። ተረዳኝ አይደል አባባሌ? ተረዳኝ አይደል? አሁን አዋቂ እነሱ ናቸው፣ የተሾሙ እነሱ ናቸው፣ የሆነ ቦታ ላይ ያሉ እነሱ ናቸው።
እኔም እንደነሱ በአብ በወልድ መንፈስ ቅዱስ የተጠመቅኩት እግዚአብሔር ለኔም ነው እኮ ነው የልጁ ደም የፈሰሰው። ነገር ግን እኔ ግን እንደነሱ ለእግዚአብሔር ቅርብ አይደለሁም። ግን የተከፈለው የደም ዋጋ ያመንበት እምነት የሄድንበት መንገድ ሁሉ አንድ አይነት ነው፣ ምንም ልዩነት የለውም። እግዚአብሔርም ያንን ሁሉ ካከናወነ በኋላ የሰጠን የልጅነት ስልጣን አንዱም ከፍ አንዱም ዝቅ አይልም፣ ለሁሉም እኩል ነው የተሰጠ። ነገር ግን እነዚህ በሰው እምነት ላይ መሰልጠን የሚፈልጉ ተብሎ የሚገለጹት እነማን ናቸው? እኩል አንድ አይነት ነገር አውቀህ ነገር ግን የኔ ይበልጣል የሚል ሰው እንደማለት ነው። ተረዳኝ አይደለ? አሁን እዚህ ጋር እኔም ስምሪም እኩል እዚህ ጋር እኩል በአሁኑ ሰከንድ ገብተን አንተ ጋር ገብተን ባቢ እኔን ያውቀዋለሁ ክርክር እንደማለት ነው። ወይም ስምሪ አንተ ዝም በል እኔ ነኝ ባቢን የማውቀው ዝም በል እኔ ስምነግር ስለ ባቢ ምናምን፣ ወይም ባቢ በእኔ በኩል ካልሆነ ከሷ አጠገብ ያለው እንደዚህ እንደማለት ነው። አይው አይደለ? እና ብዙ መጥራት ያለበት ነገር አለ። አሁን ክርስትናን ራሱ እንደ ክርስትና አጥንቶ ሌላ አካል ላይ ሄዶ ራሱ ለማረፍ ማለት ነው። ስለ ሀቅ ነው ነገር ገባ አይደለ? ሌላ ቦታ ላይ ለማረፍ ወይም ሌላ ነገር ወደ ክርስትና ወደ እግዚአብሔር መንግስት ለማምጣት ራሱ በጣም ብዙ መፈተት ያለባቸው ነገሮች አሉ እዚህ ክርስትናው ላይ ራሱ ማለት ነው። ምክንያቱም እግዚአብሔር እንደሚለው ወደ ዓለም ሁሉ ሂዱ ወንጌልን ስበኩ በአብ ወልድ መንፈስ ቅዱስ ሲያጠምቁ የነገርኳችሁን እንዲያደርጉ ያዘዝኳችሁ እንዲያደርጉ የነገርኳችሁ ደቀ መዛሙርት ያደርጓችሁ። በክርስትና ዓለም ላይ ማንም ሰባኪ ተሰባኪ የሚባል ነገር የለም። ሰባኪና ተሰባኪ ሊሆን የሚችለው ምንድነው? ወንጌልን ባልሰማ አካልና ወንጌልን ይዞ በሄደ አካል ላይ ነው። ወንጌል ያልሰማው ተሰባኪ ነው። ወንጌል ያዘው ደግሞ የምስራች ነጋሪ ነው። ከዛ ውጭ ግን ይሄ በዚህ የዘላለም ሕይወት ላይ በአንዱ በኢየሱስ ክርስቶስ ደም ድነ ግን ምንም የሚበላለጥ ነገር የለውም። ስለዚህ መጀመሪያ ራሱ ይሄ የልጅነት ስልጣን እግዚአብሔራዊ የሆነ የልጅነት ስልጣናችን ራሱ በቤተ ክርስቲያን ደረጃ እኩል መረጋገጥ አለበት። አሁን እኮ ከፓስተሩ በላይ ማንም የእግዚአብሔርን ቃል የማይናገርበት ዘመን ላይ ደርሰናል። ከቄሶቹም በላይ ልክ እንደዚሁ አዩ አይደለ? አንተ የግድ ይሄን የዘላለም ሕይወት አይደለ? ጳውሎስ ምንድነው የሚለው? ይሄን የምሰብካችሁ ወንጌል እንደ ሰው እንዳደለ እንድታውቁ ፈልጋለሁ። ከእግዚአብሔር ከጌታም ከእግዚአብሔርም ከልጁ ከኢየሱስ ያለ በመገለጥ እንደተቀበለው ከማንም ሄዶ እንዳልተማሩ ይናገራል። ስለዚህ በዚህ ጸጋ ዘመን በዚህ መገለጥ ዘመን ላይ ይሄን የዘላለም ሕይወት እንኳን ለመመስከር በኦርቶዶክስ ስትመጣ ከድቁና ጀምረህ ያለውን ፕሮሰስ አልፈ የሆነ ቦታ ላይ ካልደረስክ አንተ ይሄን የዘላለም ሕይወት መናገር አትችልም፣ መመስከር አትችልም። በልቡ አምኖ ባፉ የእውነት የመሰከረ ይድናል ብሎ እያለ መጽሐፍ ቅዱስ ይሄን ግን ሊያስደርጉ አይችሉም። አዩ አይደለ? ከተሆነ ስለመናገር ስለምችል ነው። በፕሮቴስታንት ውስጥ ደግሞ በቴዎሎጂ በምናምን ደርቀህ ካልሆነ በስተቀር አንተ ይሄን እውነት መናገርና መስበክ አትችልም። ስለዚህ ገና ራሱ ክርስቲያን ነኝ የሚለው ማህበረሰብ ራሱ እንደ ግል ገና መግባባት ያለበት ነገር አለ። ምክንያቱም በአንድ ቤተ እምነት ሆኖ ራሱ በጣም ብዙ አይነት አስተሳሰብ በጣም ብዙ አይነት እግዚአብሔር መረዳት ነው ያለው። ነገር ግን ምንድነው መጽሐፍ ቅዱስ እንደሚናገረው የተካፈልነው ከአንዱ መንፈስ ከአንዱ ከእግዚአብሔር ልጅ ከኢየሱስ ክርስቶስ መንፈስ እስከሆነ ድረስ ሐሳባችንም አይዲያችንም ንግግራችንም እርምጃችንም ሊሆን የሚችለው ምንድነው አንድ አይነት ነው። ምክንያቱም በበዓለ ሃምሳ ጊዜ መንፈስ ቅዱስ በወረደበት ሰዓት መጽሐፍ ቅዱስ እንደሚናገረው ሁሉም ይላል አይደል? በአንድ ልብ በአንድ ሐሳብ ተስማምቶ ምን ይል ነበር? ይጸልዩ ነበር። ስለዚህ በአንድ በተሰራ የዘላለም ሕይወት ላይ ይሄ ሁሉ መረዳት ሊኖር አይችልም። በቃ ስለዚህ ምንድነው አንድ ግልጽ የሆነ ነገር አለ። ሰው በመንፈስ ቅዱስ መመራት አለበት። ምክንያቱም ለኛ ለክርስቲያኖች ወደ እውነት ሁሉ ይመራችኋል፣ እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ቅዱስ ቢመጣ ይሻላል ተብሎ የመጣልን መንፈስ ቅዱስ ነው። ስለዚህ መጀመሪያ በመንፈስ ቅዱስ መመራት፣ በመንፈስ ቅዱስ ስትመራ ደግሞ የምታየው የተበታተነ ሐሳብና ከክፉ ሁሉ የሆነ ቃላትና እርምጃ ሁሉ ምንድነው በአንተ ዙሪያ ህይወት አይሰራም እንደማለት ነውና እኔው መጀመሪያ ላይ ራሱ ዘሎ ለመሄድ የሆነ ቦታ የሆነን ሰው ለማሳመን ምንድነው መጀመሪያ ነው የቆንኩበትን መሰረት ማየት ከእግዚአብሔር ነው ከመንፈስ ቅዱስ ነው ወይ እንጂ ሉተር እንደተረከው አይደለም፣ የሆነ አባት እንደተረከው የሆነ ሰው እንደተረከው አይደለም። የሚያስረዳ መንፈስ ቅዱስ ነው እና
ሁሉም ሰው ወንድሞች ሆነ ክርስቲያንን ሰብካለሁ ወይም ወንጌልን እናገራለሁ የሚል ሰው በዚህ መንፈስ ነው መንቀሳቀስ ያለበት። ካልሆነ አሁን ሌላ ካሉት ይሄ መጽሐፍ ቅዱስ መሰረት አድርጎ ከተመሰረቱት 40 ምናምን ሺህ ሃይማኖቶች ሌላ አንድ ሃይማኖት እንጨምራለን እንጂ ትክክለኛውን መንገድ አናገኘውም። ስለዚህ ሰው በእግዚአብሔር መሆኑ እግዚአብሔርን መከተሉ በፍሬ ደግሞ እንትን ይላል። በቃ ማለትም ሰው መልካም ነኝ ስላለ ብቻ አይደለም። በቃ እኔ እኮ እግዚአብሔር ወንድምን ውደድ ተብሏል። ወንድሜ መውደዴ ይታያል እኮ። ምክንያቱም እኔ አንተ ለኔ በምትሰጠኝ ምላሽ እኔ ካንተ ጋር ያለኝ ግንኙነት ይታወቃል። አይወራለ ይሄ ምንድነው? በፍሬ ተገለጠ፣ በትክክለኛው መንገድ ታወቀ ማለት ነውና ብቻ ብዙ መሰረታዊ ነገሮች አሉ እና ክርስቶስን ማን ነው የሚከተለው ወይም የትኛው ነው ትክክለኛው መንገድ ካልከኝ ቃሉን የሚሰማ እግዚአብሔርን የሚፈራ ወንድሙን የሚወድ ካለው የሚያካፍል ግራውን ሲመታ ቀኙን የሚሰጥ ለሚያሳዱት የሚጸልይ የሚሰድቡት የሚመርቅ ነው። ይሄ ነው ክርስቲያን ማለት ነው። እና ከዚህ ከተቃራኒው ከቆመን ያው ሌላ ቦታ ነን ባቢ። ቀጥሎ አንዴ አለው እመጣለሁ። ቀጥሎ ሬነር ቀጥሎ። እኔ የምቀጥለው ነገር የለም። አሰላሙ አለይኩም ብያለሁ። አልሰማሁም። ማይክ አለች። እስከዛ ከማይ ጋር እናውራ። ባቢ እስኪመጣ ያው አንተ ከባቢ ጋር ነው የምታወራው። እኔ አወራው አንተ ምንም አልሰማሁም። አክቹዋሊ ማሂ አለሽ? ሪነል አይደለሁም። ሰላም አትቀጥልም። ከሱ ጋር ትንሽ ደቂቃ ነኝ። ድምፅ አለ እኔ ጋር እሱ እንትን አልተመቸውም። እሱ አይረብሽም። እስካሁን ማለት አይረብሽም። እሺ ምንድነው ጥያቄ? ዮሐንስ 16 ላይ ያለው እውነተኛ መንፈስ በመጣ ጊዜ ሁሉን ይነግራቸዋል የሚለው ምን ብለሽ ነው የምትረጂው? መንፈስ ቅዱስ ነው ብዬ ነው የምረዳው። ኦኬ መንፈስ ቅዱስ መጥቶ ምን ነገራችሁ? እኛ እኮ አይደለም ለሐዋርያቶች ነው የነገራቸው እኮ ሐዋርያቶችም ከዛ በኋላ ለሐዋርያት ብቻ ነው እንዴ ታዲያ? ሚታ ታርኪ ብዙም የሚረብሽ ነገር የለውም። አውቀህ ነው የምጠይቀኝ? እሺ ያው እኔ እሱማ ኦኬ ነው። ሳላውቅ ነው እንደምጠይቅሽ ልትይ ነው ታዲያ? አይ መንፈስ ቅዱስ ብዬ ነው የምረዳው። እሱን ደግሞ ለሐዋርያቶች ወንጌልን ሰበከላቸው ማለት ነው። ብዙ ነገር ስለ ክርስቶስ አስታወቃቸው። ክርስቶስን ያላወቁበትን መንገድ እንዲረዱት ይበልጥ አደረጋቸው። እንደዛ ነው የተማርኩትም እንደዛ ነው። ኢየሱስ ያልነገራቸው እስቲ መንፈስ ቅዱስ መጥቶ የነገራቸው ምን አለ? ለምሳሌ ለሐዋርያቶች አሁን ለምሳሌ ጳውሎስ መንፈስ ቅዱስ ነክቶት ነው እንደዛ የጻፈው 14 ደብዳቤ ጻፈው። ገባ? አይ ይሄማ ለሐዋርያቶች ነው ብለሻል እኮ። ጳውሎስን ካካተትሽ አንቺንም ያካትታል። ለዓለም ሁሉ ነው ማለት ነው። አይ አሁን ለሐዋርያቶች ብቻ ነው ካልሽ ደግሞ ጳውሎስን አያስገባም። አይታወቅም ጳውሎስና ኢየሱስ ታዲያ እኛን ያካትታል። ያው እኛንም ቢያካትት ግን በይበልጥ ያስታውቃችኋል፣ ይነግራችኋል የተባሉት ለሐዋርያቶች ነው፣ ለወንጌላዊዎች ማለት አብሮት ለነበሩ ከክርስቶስ ጋር ሐዋርያቶች። ለዛ ነው ላምብልሽ። ቆይ እንዴ ይላል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል አለ። ዓለምን ይወቅሳል ሲል እነማን ነው? እስኪ ደግመህ አንብበው ሪነር። እርሱም መጥቶ አለ። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል።
ድምጼን አሰማኝ ሁሉን ተው እንጂ ጥሩ አይደለም። ድምጼን ሰሙት እኮ። እሺ እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል አለ። ዓለም የተባለው ማን ነው? ክፉ ሀሳባቸው ክርስቶስን ያልተቀበሉበት ነው አይደለ እንዴ? መንፈስ ቅዱስ ወርዶባቸው ነው ከመንፈስ ቅዱስ ጋር ይገናኛል። ከመንፈስ ቅዱስ ጋር ማን ይገናኘው? ክርስቶስን ስላልተቀበሉት አስታወቃቸው። ያ የሚያስታውቃቸው ክርስቶስ እንዲያስታውቃቸው የሚሆነው መንፈስ እንዲመጣ አጽናኝ ብሎ መጥቷል። ለዛ እኮ አሁን እንትና አሁን የኔ ጥያቄ እኮ አሁን ይሄ መንፈስ ይመጣ አለ ስለ ጽድቅ ስለ ፍርድ ዓለምን ይወቅሳል አለ አይደል? መጥቶ የሚወቅሰው ዳይሬክትሊ ባመኑ ሰዎች ብቻ ላይ ነው የሚወርደው? ያው መንፈስ ቅዱስ ባመነ ሰው ላይ ነው የሚወርደው? ስለ ፍርድ እንዴት ነው ሳምን ነው መንፈስ ቅዱስ የሚወርድብኝ? ታዲያ ስለ ፍርድና ስለ ጽድቅ እንዴት ነው ያመነ ሰው ብቻ ነው የሚወቀሰው? አይ ፍርድማ ላላመነም ይፈረድበታል። ምን ነው ፈራጅ አይደል እንዴ? ወቀሳው ነው እንጂ ይወቅሳል የሚለው አለ አይደል? ይወቅሳል ያላለም እኮ ምን ይላል መሰለሽ? አንበልሽ በእንግሊዘኛ እንደውም ግልጽ ነው። በእንግሊዘኛ ምን ይላል? And when he is come, he will reprove the world of sin and of the righteousness and of judgment. The judgment of sin, because they believe not on him, not on me. ይላል በእኔ ስላላመኑ ይፈርድባቸዋል አለ አይደል? ስለዚህ ስላላመኑ ነው የተፈረደባቸው። ልክ እዛ ዮሐንስ በልጁ ያላመኑ እንደተፈረደበት መንፈስ ቅዱስ ወርዶባቸው ነው ወይ የሚወቅሳቸው? እሱን ያላቀም እንደ ወረደባቸው አልወረደባቸው አይልም። እኔ ያላቀም በቃ ግን እኮ እንደዛ ነው። አሁን መረዳት ያለብሽ እኮ ነው። ያው እርሱ መጥቶ ስለ ኃጢአት ስለ ጽድቅም ስለ ዓለምን ፍርድን ይወቅሳል አለ። ስለ ኃጢአት በእኔ ስለማያምኑ ሆናል እነዚህ ሰዎች ላይ ይወርድና ይሄ መንፈስ ቅዱስ የምትይው እንግዲህ መንፈስ ነው የሚለው መንፈሱ ይመጣና ስለ ኃጢአት በኢየሱስ ስለሚያምኑ ይወቅሳቸዋል። ስለ ጽድቅ ደግሞ ወደ አብ ስለሚሄድ ይወቅሳቸዋል። ለምንድን ነው ወደ አብ ስለሚሄድ የሚወቅሳቸው? ከዚህ በኋላ ስለማታዩኝ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ይሄ መንፈስ እነሱ ላይ ይወርድና ይሄን ያደርግባቸዋል ይላል። ይወርዳል ሳይሆን የሚለው እንትን ይመጣን ይላል። መጥቶ እንዲያደርግባቸዋል። ስለዚህ መንፈስ ቅዱስ አማኝ ወይም ደግሞ የማያመን ሰው ላይ ወርዶ ነው እንትን የሚለው የሚወቅሳቸው። ለዓላዊ ስለሆነ እግዚአብሔር ፈራጅ ስለሆነ ይፈርድባቸዋል። ያው መንፈስ ቅዱስ እግዚአብሔር ነው አይደል እንዴ? ስለዚህ ይፈርድባቸዋል ባላመኑት ላይ። ማሂ እያልኩ ያለሁት አልገባሽም ነው ወይስ? ገብቶኛል። ለምን አላመኑም ወይ ባላመኑት ላይ ነው እያልከኝ ያለኸው? ተረድቼሃለሁ። እንዴት ይፈረድባቸዋል አይደል? አይደለም እንዴት ይፈረድባቸዋል ሳይሆን ባላመኑት ላይ መንፈስ ቅዱስ ይወርዳል? አይወርድም። እና እንዴት ነው እግዚአብሔር ፈራጅ ነው የሚወቅሳቸው? ካልወረደ እንዴት ነው የሚወቅሳቸው? ፈራጅ ነው ሳይሆን እንዴት ነው የሚወቅሳቸው? ካላመኑ እነዚህ ሰዎች እኮ መጀመሪያ ቃሉን እንዲሰሙ ይሰበከላቸዋል። ከዛ ሲቀልድ ደግሞ ልክ አሁን ቀደም እንዴት ነው እኔ እንዴት ነው የምትሉኝ? ሁጃ ቆሞ ብሻል እንደዚህ ብሎ ብሻል ማማራል የምትሉ ልክ እንደዛ ማለት ነው። መጀመሪያ ቃሉን ሰምተዋል። ስለዚህ እነዚህም ሰዎች መልእክቱ ሰምቷቸው አላመኑም። ባላመኑት ላይ ደግሞ መንፈስ ቅዱስ ይፈርዳል እኮ። እሱ አይደለም አሁን እኮ ታዲያ መንፈስ እኮ እንዴት ነው የሚፈርድባቸው ሳይወርድባቸው? አሁን እኮ መንፈስ ቅዱስ ነው የሚመጣው ብለሻል አይደል? ማለት መንፈስ ቅዱስ ይመጣ ማለት ነው። መጀመሪያ ቃል ገባኝ። ይኸውልህ ምን ይላል እዛው ላይ መጀመሪያ ያስታውቃቸዋል። የእውነትን መንፈስ ያስታውቃቸዋል፣ ይሰብክላቸዋል፣ ክርስቶስን ያስታውቅላቸዋል። አጽናኙ ሲመጣ ያስታውቃቸዋል። ካልተቀበሉት ደግሞ ይፈረድባቸዋል። ሳያውቁት እኮ አይደለም የሚቀበሉት። መጀመሪያ ካልፈለጉ እነዚህ ሰዎች ደግሞ ይፈረድባቸዋል። ልክ ዮሐንስ 3 ላይ እንደሚለው በልጁ ያመነ የዘላለም ሕይወት አለው፣ ያላመነ ግን ተፈርዶበታል እንደሚለው። አንዴ ትልቁ ላይ ታደርገኝ። አንዴ ቆይ ራሴ ታርክ እሺውኛለሁ። እዚህ ጋር እንደሚለው ማለት ነው ኢየሱስ እርሱ መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል አለ። ይሄ የሚመጣው ነገር እነሱ ላይ ሆኖ ነው አይደል? የሚወቅሳቸው መንፈስ ቅዱስ እነሱ ላይ ነው የሚሆነው። በእናንተ ትምህርት አሁን እነሱ ላይ ነው
ስለዚህ አማኝ ላይ ሆኖ ነው የሚወቅሳቸው። ፍጡራኖች እስከሆኑ ድረስ ኦፍ ኮርስ ትክክል መሰለሽ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅስ። መንፈስ ቅዱስ ሊወቅስ እንኳን የሚችለው ውስጡ ገብቶ ነው። ውስጡ ሳይገባ ሊወቅስ አይችልም። እኔ ለምሳሌ አንቺ ላይ መንፈስ ቅዱስ አለ እንበል። አንቺ ክርስቲያን ስለሆንሽ እኔ ሙስሊም ነኝ። እኔ መንፈስ ቅዱስ አይወርድብኝም። እንዴት ነው የሚወቅሰኝ እኔ ላይ መንፈስ ቅዱስ አይወርድ? ቃሉን ሰምተሃል? ከዚህ በፊት ያ የሰማው ቃሉን መስማት አይደለም መንፈስ ቅዱስ ነው የሚወቅሰው። አልገባሽም? ስለምን ከእግዚአብሔር ለይታ የምታየው እንዴ? እያልካለው ይመጣል የተባለው ማን ነው? አጽናኙ መንፈስ ቅዱስ። መንፈስ ቅዱስ ወደ ማን ነው የሚመጣው? ወደ አማኞች። የቱ ጋር ነው አሁን? ታዲያ ወደ አማኞች መጥቶ ለምንድን ነው በእኔ ስለማያምኑ ነው ስለ ጽድቅም ደግሞ ወደ አብ ስለሚሄድ ነው ብሎ የሚናገረው? ስለ አማኞች ከሆነ ማለት ነው። አጽናኙ ይመጣል የተባለው ኢየሱስ ክርስቶስን አጽናኙ ነው የሚልከው። ስለዚህ አጽናኙ ደግሞ ለሚያምኑ ሰዎች ነው የሚላከው። መጽሐፍ ቅዱስ ላይ ማየት እንችላለን። ምክንያቱም ለሚያምኑ ሰዎች እንደሚላክ። ስለዚህ በቃ የኛው ጥቅስ እኮ በቃ ለአማኞች ሊሆን እኮ አይችልም ማለት ነው። ይሄ መንፈስ ቅዱስ ማን ነው? መንፈስ የተባለው ለመንፈስ ቅዱስ ሊሆን አይችልም። ለምን? እዚህ ጋር ወይ የሚወርደው ነገር ማን ነው? እዚህ ጋር የሚመጣው ነገር የአማኝንም ያካትታል። ለምን? ስለ ኃጢአታቸው ይወቅሳቸዋል። ስለ ጽድቅ ኢየሱስ ወደ አብ ስለመሄዱ ይሄን ነው የሚመሰክረው። መጥቶ የሚነግራቸው ይሄንን ነው። ተናጋሪ ነው የሚመጣው ነገር ራሱ እርሱ አይደለም የሚለው እዚህ ጋር አሁን ወደ ላይ። ነገር ግን ይሄ ነገራቸዋል አለ አይደለም። ይሄን እውነት እላቸዋለሁ እኔ እንድሄድ ይሻላቸዋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላቸዋለሁ። እርሱ መጥቶ አለ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል አለ። የሚዋቀስ ነው ይመጣና ይዋቀሳል። ከማን ጋራ? ከማያምኑት ጋር። አንደኛ ስለ ኃጢአት በእኔ ስለማያምኑ አለ እነዚህ ሰዎች ላይ ይመጣና ይወቅሳቸዋል። ምን ብሎ? ለምን በሱ አላመናችሁም ብሎ ማለት ነው። ሁለተኛ ደግሞ ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ደግሞ ስለማታዩ ያስታውቃችኋል። መጀመሪያ ያስታውቃችኋል የሚለውን ያስታውቃችኋል። ምንድን ነው የሚያስታውቃቸው? የቱ ጋር ነው ያስታውቃችኋል? የቱ ቁጥር? ስለ ኃጢአትም ኦኬ አይዝቃካ እኔ ያነበብኩ አይደለም። በእርግጥ ያው ስለ ኃጢአት በእኔ ስለማይሆኑ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው የምነግራችሁ። ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ይሄ የሚመጣው ነው መጥቶ የሚናገረው። ይመጣና ይናገራል። ለምንድን ነው በሱ ማታምኑት ይላል። መጥቶ ለምን አታምኑ በሱ? ስለ ጽድቅም ይናገራል። አይገርምህም? ግን ሌላ ከኔ ጋር አንተ ትከራከራለህ። መንፈስ ቅዱስ እኮ ራሱ መጥቶ እንደሚነግረህ እየነገረህ እግዚአብሔር እንደሆነ ኢየሱስ እንደሚልከው አየህ። መንፈስ ቅዱስ ማድረግ አይችልም። የት አለ? እኔ ውስጥ መጥቶ መች ተናገረኝ? ይሄን አልተናገረም እኮ መንፈስ ቅዱስ እኮ መጥቶ አይናገርም እኮ። ለመጣው ይናገራል። ሐዋርያ ስራ ላይ የወረደው አማኞች ላይ ነው። እዚህ ጋር አማኞች ላይ ነው የሚለው። ያው የሚመጣው ወደ አማኞች ነው። ምን ብሎ ይወቅሳቸዋል? ስለ ኃጢአት ምንድን ነው? ሐዋርያ ስራ ሐዋርያቶቹ እንትን ናቸው እንዴ? የማያምኑ ናቸው? ኃጢአተኞች ናቸው? ስለ ኃጢአት እኮ ነው የሚወቅሰው እዚህ ጋር። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ይወቅሳል፣ ይሰማል፣ ይጸልያል። መንፈስ ቅዱስ እኔ ከደከመኝ ሁሉ ይጸልይልኛል። ገባህ? ስለ መጸለይ አይደለም እዚህ ጋር እንዴ? ምን ሆነሻል? ስለ መጸለይ አይደለም። ስለመድከም ነው። ገብቶኛል። ስለመናገር ነው አንተ እያወራህ ያለኸው። እኔ አንተን ሀሳብ ገብቶኛል፣ ግን አንተ የመጣህበት ትክክል አይደለም እኮ እዚህ ጋር። ስለዚህ መንፈስ ቅዱስ ምን ማለት ነው? ሬይነር አውቆ የተኛ ቢቀሰቅሱት አይሰማም የሚባል ነገር አለ። አሁን ማሂ እንደዛ ነው እያደረገ። መንፈስ ቅዱስ የሚባል ነገር እኮ የለም እኮ፣ ውሸት እኮ ነው። መንፈስ ቅዱስ ባቢ እንደሱ ሳይሆን እኔ ሀሳቡን ባቢ ቆይ እኔ ተረዳሁትን ተረድቻለሁ። የራሴ ሀሳብ አለኝ፣ ግን ያው ሀሳቡን ስላነሳው እኔው ብዬ ነው እንጂ እኔ ማምነውን አምናለሁ። እውነት ለመናገር ማለት ማቀው ነገር እኮ ንገሪና የማ ትክክል አይደለም። የምታምኚውን በውስጥሽ ያለ ነገር እኮ ንገሪን እኮ መናገር አለብሽ እንጂ ማምነውን አምናለሁ ብለሽ በውስጥሽን መያዝ ትርጉም የለውም። አሁን ራሱ ምን ማለት ነው? ስለ ጽድቅና ስለ ኃጢአት ይወቅሳቸዋል ምናምን መንፈስ ቅዱስ
መንፈስ ቅዱስ የሚባል ነገር ሲጀመር ውሸት ነው፣ የለም። የእግዚአብሔር ቃል በመገንዘብ በማየት በመረዳት ነው እንትን ልታደርገው የምትችለው እንጂ መንፈስ ቅዱስ ከሆነ ውስጥን የሚያሰርጸውማ የሰው ልጅ አንደኛ ነገር እንትንም ስብከት አያስፈልግም፣ አንደኛ ነገር ትምህርትም አያስፈልግም። ገብቶሻል? የመንፈስ ቅዱስ ስራ ከሆነ ሲጀመር መንፈስ ቅዱስ የሚባል የለም፣ ውሸት ነው። የሥላሴ አንዱ አካል መንፈስ ቅዱስ ምናምን የለም፣ ውሸት ነው። ይህ እውነትን ለመቀበል መንፈስ ቅዱስን ከመካድ መጀመር አለበት ሰው። መንፈስ ቅዱስ የሚባል ሰራጺ የሚባል አሁን በተረትና በትርክት የተጀመረ የሆነ አካል አለ። እሱ ነው ምንድነው ያለው ኢየሱስ ክርስቶስ? እኔ ካልሄድኩ አይመጣም ነው አልነበረም ማለት ነው። በእርግብ ምስል ምንድነው እየተንሳፈፈ ወረደ አይደለ እንደሚለው ኢየሱስ ክርስቶስ ሲጠመቅ ምን ማለት ነው? እኔ ካልሄድኩ አይመጣም ብሎ የሚያወራው ኢየሱስ ክርስቶስ ራሱ አልነበረም በምድር። ምን ማለት ነው? መንፈስ ቅዱስ እኔ ካልሄድኩ አይመጣም ማለትስ ምን ማለት ነው? እኔ አሁን እዚህ ጋር አሁን ጥያቄ ላነሳ እችላለሁ። ኢየሱስ ክርስቶስ የተቀደሰ ከሆነ ገብቶሻል? እኔ ካልሄድኩ አይመጣም ማለት እኮ ሰይጣን ነው ማለት ነው። በነገራችን ላይ በግልጽ አማርኛ ገብቶሻል? ይፈራኛል፣ እኔ ካልሄድኩ አይመጣም ማለት ልክ እንደዛው ነው። መንፈስ ቅዱስ ከሆነ ከተቀደሰ ሰው ጋር ለምን ቁጭ አይልም? ለምን አይመጣም? ሲጀመር ነበር መንፈስ ቅዱስ የሚባለው ኢየሱስ ክርስቶስ በነበረበት ሲጠመቅም በእርግብ እንትን መልክን የወረደው ነበረ። እኔ ካልሄድኩ ውሸታም ነው እንዴ ኢየሱስ? አለሽ የመጽሐፍ ቅዱስ ሳይሆን እኛ ሐሳብህን ጨርስ ኢየሱስ። እኔ በጣም እንትን ስለሚለኝ ነው። ትናንት ራሱ ስናወራ ነበር አይደል? ስለ መንፈስ ቅዱስ የሚባል እንትን መሳሪያ አለ። ህዝብ እንትን የሚሸወድበት እንትን አለ፣ መሳሪያ ነው፣ ውሸት ነው። ቀጥይ። ኦኬ፣ በጭንቅላታችን ክሬት ያደረግነው ኢየሱስ ውሸት ነው ይመስላልም ውሸትም ነው። ግን ትክክለኛው ኢየሱስ ግን ውሸታም አይደለም፣ አንተ እንደምትለው አይደለም። ሪነር ቀጥል ሐሳብህን ለባቢል ላብራራላት ብዬ ነው። ማለት ማን ነው በጭንቅላቱ ክሬት ያደረገ? ኢየሱስ ምን ማለት ነው? ኢየሱስ ሐሳብ ነው? ማሂ እንደሱ አይደለም። አሁን ላይ የምናስበው ኢየሱስ በጭንቅላታችን በእያንዳንዳችን ጭንቅላት ላይ ያለ ኢየሱስ እና መጽሐፉ ላይ ያለው ኢየሱስ ውሸታም ናቸው፣ የተለያዩ ናቸው። እኔ ማምነው እኛ የምናምነው ክርስቲያኖች የሚከተሉት ኢየሱስ ግን ንጹህ የሆነ ትክክለኛ የሆነ ኢየሱስ አለ። መጽሐፉ ላይ ያለው ኢየሱስ ውሸታም ነው። መጽሐፉ ላይ የጻፉት አብዛኛው አንዳንዱ የተጋጨ፣ አንዳንዱ ሀሳቡ የተለያየ ኢየሱስን ያላቀውም የሚል፣ አንድ ቦታ ደግሞ አውቃለሁ፣ አንድ ቦታ ደግሞ ተልኬ፣ አንድ ቦታ ደግሞ እንደዚህ ብቻ በጣም ብዙ ሀሳቦች አሉትና ከዛ አንጻር ውሸታም የሚያስብል ነገር ሊኖረው ይችላል። አሁን ያንተን ሀሳብ እንትን አላለህም፣ አልጋራህም ሊያስብለው የሚችል መንገዶች ስላሉ ማለት ነው። ግን ትክክለኛው ኢየሱስ የትኛው ነው የሚለውን ነገር ግን ማወቅ አለበት ብዬ ሰው አስባለሁ። ማን የነገረሽ አንቺ? አሁን ለምሳሌ ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ የተነገረን ትክክል አይደለም የሚላተሙ የሚጋጨው የኢየሱስ ክርስቶስ ውሸታም የሚያስደርጉ መልእክቶችና ቃላቶች አሉ ብለሽ የምታምኚ ከሆነ አንዳንድ ሰዎች የሚያስቡት ኢየሱስ ክርስቶስም እኛ የምንከተለው ኢየሱስ ክርስቶስ አይደለም እያልሽ ነው። ከየት ነው የምታውቂው አንቺ? ማን የነገረሽ ስለ ኢየሱስ ክርስቶስ? ምን አልሽ? ማድምጽ ባቢ ይሰማል? ሪነር አዎ ትሰማያለሽ። ትሰማያለሽ። ስልክ ማን ነገረሽ ምን ማለሽ ምናምን አያስፈልገው። መጽሐፉ ራሱ ትክክለኛውን መጽሐፍ ማየት ነው፣ መመርመር ነው። እውን እኔ የምከተለው ኢየሱስ የትኛው ነው? አይ የትኛው? አሁን አንቺ ያልሽው ምንድን ነው? አፌ ላይ ቆምክሳ እንዴ? እኮም ማወቅ ስለምፈልግ ነው። መጽሐፍ ቅዱስ ውስጥ ያለው ኢየሱስ
የኢየሱስ ማንነት አይደለም ችግሩ ከጸሐፊዎች ነው ብለሽ ነው የምታምኚው። አንዳንድ ሰዎችም ልክ እንደኔ ምን እንትን የምንለው እኮ ከየት ነው አንቺ ትክክለኛው ኢየሱስ ነው የምከተለው ብለሽ የምትይው ኢየሱስ ከየት አንብበሽ ከየት አውቀሽ ከየት ተምረሽ ከየት አግኝተሽው ነው ኢየሱስ አንቺ ጋር ያለው ኢየሱስ ትክክለኛ የሚሆነው? ከኛ ውጭም ከመጽሐፉ ውጭም ያለ ኢየሱስ አለ ብለሽ የምትይ ከሆነ ምን አይነት ኢየሱስ ነው? እንደዛ አላልኩም። ኧረ ተረጋጋ ባቢ፣ በጌታ ስም። እኔ እንደዚህ የሆነ ፋላሲ ምናምን ሰርተህ ሰዎች እንላት ደግሞ ሌላ ነገር ሌላ እንትን አትስራብኝ። የምን ፋላሲ ነው? በአማርኛ ያወራሽው እኮ ነው እየደገምኩ ያለሁት። ይሄ ፋላሲ ነው እንዴ? ኦኬ እሺ፣ እኔ ያወራሁትን እኔ ራሱ ደንግጫለሁ። ወይ አቦ ዝም በል። እኔ ማውራት ካለብኝ አወራለሁ እንጂ አንዴ ላብራራ። እኔ ተናገርኩት እኮ ያለው እኔ ማሂ እኔ ራሱ ደንግጫለሁ ማለት ነው። ይኸውልህ ችግር የለውም እንግዲህ ድንጋጤ ነው አጠጣበት። መጽሐፉ ላይ ያለው ከጸሐፊዎች ስህተት እንዳለ እኔ አምናለሁ። በቃ ምክንያቱም አንድ ቦታ አንድ ነገር ሲናገር አንድ ቦታ ሌላ ነገር አለ። ኢየሱስ አንድ ቦታ አላውቅም የሚልና አንድ ቦታ ደግሞ እንደሚያውቅ ለኔ ይሄ ትክክለኛው ኢየሱስ ነው ወይ የሚለው ነገር ጥያቄ ነበረ። ከሰሞኑ ሳነብ ነበር ሳጠናው ነበር። አይ መጽሐፉ ላይ ያለው ኢየሱስ እሺ የትኛው ነው ኢየሱስ? በእስልምና ያለው ነው ኢየሱስ? ክርስትና ላይ ነው ያለው ኢየሱስ? የት ጋር ነው ያለው ኢየሱስ የሚለውን ነገር እኔ ያየሁት ነበረ። ነገር ግን መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ በጥያቄ የተሞላ መጽሐፍ ነው ሙሉ ማለት ነው። በካንድ ስተንጅ ቆይኛ አካባቢ መስጊድ አካባቢ ያለውትና እዛን እያለ ነው ጨርስና መለሳለሁ። ቀጥል ሱቅ ስላወንኩኝ እንትን ይላል። እሺ እኔ ግን በጣም የገረመኝ ምንድነው የማሂ ዛሬ አዲስ እንትን ነው ይዛ የመጣችውና እንዴት አድርጋ እንደምታስታርቀው እኔ እጠብቃለሁ። በነገራችን ላይ መጽሐፍ ቅዱስ ውስጥ ያለውን ኢየሱስ ትክክለኛው ኢየሱስ ክርስቶስ ማንነት ካልሆነ ለምሳሌ ካንተ ለኢየሱስ ያለህን አመለካከት አልጋራም ስትይ ነበረ። እኔ እኮ ኢየሱስ ክርስቶስ መጽሐፍ ቅዱስ ውስጥ ያለውን ኢየሱስ ክርስቶስ ትክክለኛ ኢየሱስ ክርስቶስ አይደለም ብዬ ነው የማምነው። እንደዛ ከሆነ እንዴት እኔ ጋር አትጋሪም ነው? ስለዚህ ወይም ደግሞ ሁላችንም በየራሳችን መንገድ እየተጓዝን ነው ማለት ነው። ገብቶሻል? መጽሐፍ ቅዱስ ውስጥ ያለው ኢየሱስ ክርስቶስ ትክክል አይደለም ከተባለ አንቺ የተረዳሽው ኢየሱስ ክርስቶስም ለትክክለኛነቱ ምንም ማረጋገጫም ሊኖርሽ አይችልም፣ በፈለገ መጽሐፍ ቢጻፍም ማለት ነው። ምክንያቱም መጽሐፍ ቅዱስ ከጻፉ በላይ ከሚከተሉ ሰዎች በላይ አንቺ የምትከተዩ መጽሐፍ ትክክለኛው መጽሐፍ ማየት አለብን ስላለች ነው። የበለጠ እውነተኛ ናቸው ብለሽ የምታምኝ ከሆነ በጣም ከባድ ነው። ለማንኛውም እንዴት አድርገሽ ማስታረቅ እንደምትችይ አምጪውና እንየው። ኢየሱስ ክርስቶስን የምረዳው ግን የኔ ሐሳብ ነው። ሰው ነው፣ ከዛ ያለፈ ማንነት የለውም። እኔ ጋር የሥላሴ አንዱ አካል የሚባለው ለኔ ፍልስፍና ነው፣ ፖለቲካ ነው። አልቀበለውም። ኢየሱስ ክርስቶስ መለኮታዊ ስልጣን አለው ፈጣሪ ነው የሚባለው ነገር አልቀበልም። ወይ እኔም እኮ ቅድም ደንግጫለሁ ያልኳት ምን እንደሆነ ታውቃለህ? አንተ ቅድም እንዳልከው ነው። ምክንያቱም እዚህ መጽሐፍ ቅዱስ ላይ ያለው ኢየሱስና እኛ የምናውቀው የምንረዳው ኢየሱስ ሌላ ነው ካለች ዞሮ ከዚህ መጽሐፍ በላይ ስለ ኢየሱስ የሚናገር የለም። የመጨረሻውን ስለ ኢየሱስ የሚነግረንም የሚያስረዳንም ይሄ እጃችን ላይ ያለው መጽሐፍ ቅዱስ ነውና እዛ ጋር ያለው መጽሐፍ ቅዱስ ወይም ክርስቶስ ትክክል አይደለም ካለች ሌላ ስለ ክርስቶስ ሊነግራት የሚችል አካል የለም ልፈልግ ነውና ወይ ክርስቶስ አይደለም ወይ አምላክ አይደለም ወይም ደግሞ ወደሚለው ጥግ ነው እንጂ የምትሄደው አይ እንደሆነ አነጋገሯ ነው የምልህ። ከየትም የሚመጣ ነገር አይደለም። ተረዳኝ ልል የፈለኩት ነገር ባቢ። አዎ ግን ለምን ከነጃ ከነ ሬይነር እነዚህ ሰዎች ሰለምቴ ናቸውና አናሲ ለምን እነሱ ጋር ምናልባት የምታውቀው ነገር ካለ አሁን በስላሴ ዙሪያ በኢየሱስ ክርስቶስ ምናምን ነገር ለምን አታወራም? ቅድም እኔ ሚዩት አድርጌ እየሰማሁ ነበርና አይ ስለ ንጽጽር ወይም ደግሞ ስለ ሃይማኖት እንደዚህ ብለን እንድናወራ ማወቅ አለብኝ ስትል ነበረ። እንደዛማ ከሆነ ስለ ክርስትና ለመከላከል ነው ወይ? አይ ስለ ክርስትና ለመከላከልም አይደለም። በነገርህ ላይ እነሱ አሁን እስልምና ላይ ጥቃት ለመፈጸም በእውቀት ነው ጥቃት መፈጸም ስለ ሌላ ነገር አይደለም። ጥቃት ለመፈጸም ነው፣ ወደ እነሱ ለመሰንዘር ነው መማር የሚጠበቅብህ እንጂ አሁን አንተ ክርስቲያን ነህ። ስለ ክርስትና ከሆነ የሚወራው እነሱ ክርስትናን ያውቁታል።
በክርስትና ዙሪያ ብቻ ብታወሩ እኮ አንተም የምታውቀው ነገር ስለሆነ ብታወሩ መልካም ነው። አይ ማወቅ አለብኝ ማንበብ አለብኝ የእናንተ መጽሐፍ ምናምን ካልክ ግን ያው እንትኗን መሰንዘር ስለምትፈልግ ነው። እንደዛ ሳታደርግ እኮ በኢየሱስ ክርስቶስ ዙሪያ አሁን ለምሳሌ እንደተነሳው ከማሂ ጋር ሲያወሩት እንደነበረ ማውራት ትችላላችሁ። ገብቶሃል አባባሌ? ለምን አታወሩም? አሁን እኔ የራሴ አመለካከት አለኝ። አሁን ኢየሱስ ክርስቶስ ሲናገር እንደነበረው ነው። ለኔ ሰው ነው፣ በቃ እስራኤላዊ ነው። የድንግል ማርያም እንትን ነው፣ በጣም አከብረዋለሁ። መምህር ነው። እናቱም በጣም ወዳታለሁ። ከዚህ ያለፈ ምንም አመለካከት የለኝም። ገብቷል? እንደዚህ ብዬ ስለማምን አሁን እናውራ ከተባለ ላውራ እችላለሁ። እኔ እንደማምነው ከሆነ በእኔ እምነት ብቻ ማለት ነው። አንተ ደግሞ የሥላሴ አንዱ አካል ነው ብለህ የምታምን ከሆነ በዛ ዙሪያ በመጽሐፍ ቅዱስ በምታውቀው ትንሽ በምትረዳው ማውራት ለምን እንትን አትሉ? ለምን አታወሩ? እነሱ ጋር ደስ ይለኛል። ናው ዝም እንትን እኮ ነው። አንድ ርዕስ እንትን ብላችሁ ይሄ ዝም ብሎ ትንሽ መጠያየቅ እኮ ነው። የግድ ውስጥ ገብታችሁ መፈትፈት የለበትም። ትንሽ መጀመሪያ ሲሆን ከላይ ነካ ነካ ማድረጉ እንትን ነው ጠቃሚ ነው ብዬ ነው። ስማ ምንም የሚጎዳ ነገር የለውም። ወይ ክርስቲያን ሆነህ ትቀጥላለህ ወይም ደግሞ ትዘልማለህ ወይም ደግሞ ወደ 665 መጥተህ ወደኛ ያው እንትኗን ጎንጨት እያደረግ ትቀጥላለህ። ይሄ 665 ግን ምንድነው ብለህ ባቢ 665 የእንትን ነው የተወዛገቡ ወጣቶች ማዕከል ነው። ኦኬ እና ወይ ተወዛግበህ ወደኛ ትመጣለህ ወይም ደግሞ ባለህበት ትቀጥላለህ ወይም ደግሞ ወደ እንትና ትሻገራለህ። ገብቶሃል? ድልድዩን ጠው አድርገህ ማለት ነው። እሺ አውሩ ማሂ አለሽ። ማሂ እንትን ትበልና ታስረዳና ኢየሱስ ትክክለኛው ኢየሱስ አሁን ሶስተኛ ኢየሱስን ፈጠረችው። ኢሳ የሚባለው እኮ ኢየሱስ ክርስቶስ አይደለም አሉ። አሁን ክርስቲያኖች ኢሳ የሚባለው በእስልምና ክርስቶስ አይደለም አሉ። አሁን ደግሞ ማሂ መጽሐፍ ቅዱስ ውስጥ ያለውንም እስልምና ውስጥ ያለውንም ኢየሱስ አይደለም ኢየሱስ ያለው እኔ ጋር ነው ብላ መጣለች። ታስረዳን። ከፋብጂ በጌታ አስረጅ። ቀጥይ እንደው ቡድሃ ተሸክመሽ እንዳትመጪ። እኔ የምፈራው ምንድነው ኢየሱስ ብለሽ ቡድሃ ተሸክመሽ እንዳትመጪ። እኔ ትውልድ በጣም ከባድ ነው። ያው ሰው ናቸው ሁሉንም። ይሄ ነው እኮ ከባድ ችግር እየፈጠረ ያለው በእውነት ግራ ገባን እኮ። ቀጥይ አስረዳ። እንትን በይ ሐሳብሽን ቀጥይ አስረጅን። ቀጥቼዋለሁ። ይቀጥሉ፣ ተውት በቃ። ምን አይነትሽ ናቸው? በራሷ ጊዜ ሶስተኛ ኢየሱስ ክርስቶስ ፈጥራት። ከባድ እኮ ነው። ከባድ ነው። እኔ ነው ልታሰለበኝ ነው ታውቃለህ አይደለ? ከእሷ ንግግር የተነሳ እኔ ራሱ የሌለ እንትን እያልኩ ጌታ። አይ እኔ አናሲ ምን አለ መሰለህ፣ እኔ አመለካከቴ ልንገርህ። ያው አመለካከት ነው፣ ሐሳብ ነው። መበርገግ የለብህም። አንተ የተለየ ሐሳብ አለ፣ ሰሚር የተለየ ሐሳብ፣ ማሂም እንደሰማት የተለየ ሐሳብ፣ ጃም የተለየ ሐሳብ፣ ወልቤንም እንደዛ፣ ከታች ያሉ ሰዎችም እንደዛ። ሁላችንንም የራሳችን የሆነ እንትን አለን፣ አመለካከት አለንና የኔ አመለካከት ምንድነው? ትውልድ ሁሉ ፈረንጅን ከማምለክ ነፃ መውጣት አለበት። ለነጭ ማጎብደድና ማፈንደድ የለብንም። ሰዋዊነትና ፈጣሪነትን ለይተን መረዳት አለብን ብዬ ነው የማስበው። ለመሰለህ አንድ እስራኤላዊ ሰው አሁን ኢየሱስ ክርስቶስ አብዛኛው የዓለም ሰው እንደሆነ ነው የሚረዱት። ገብቶሃል አባባሌ? እኔም ሰው ነው ብለው ከሚረዱት ሰዎችን ጥላቻ የለብኝም። አሁን ለምሳሌ እንትኖች አሉ፣ ማናቸው እስራኤላውያን አሉ። ለምሳሌ እስራኤላውያን በጣም ጠይፉታል፣ ይጠሉታል፣ የሱ ያልሆነ ማንነትም ይሰጡታል፣ ሊቃላ ነው ምናምን ይሉታል። እንደዛ ሳይሆን ሰው ነው፣ የተከበረ ሰው ነው ብለን ነው የምንቀበለው። ሰው ማምለክ የለበትም፣ ኢየሱስን መመለክ የለበትም ብዬ ነው እማምነው። ለምን መሰለህ? ኢየሱስ ልክ እንደኔ ከእናት ማህፀን የተወለደ ሰው ነው።
አሁን ከአባት ስላልተወለደ ምናምን የሚባል ከአባትነት መወለድ እኮ መቀደስ እንጂ መርከስ እኮ አይደለም፣ እርኩስነት አይደለም። በነገራችን ላይ ከአባትነት አለመወለድ የአምላክነትን መስፈርት አሟልተዋል ብለን የምንረዳበት መንገድ እኔ በጣም ነው ግራ የሚገባኝ። ከእናት መወለድ ራሱ እንደ ሰው መወለድ ራሱ መረገዝ ራሱ ትክክል አይደለም ነው። ከአባት ስላልተወለደ በቃ በታምር ስለተወለደ ይሄ ፈጣሪ ነው ብለን አግዝፈን አይምሯችንን እንደፈለጉ አድርገው ተጫውተውብን ሰው እያመለክን ነው። ሰውን እየተከተልን ነው። ይሄ እስራኤላዊ ሰው ነው። ገብቷል? ማህፀንን የፈጠረ አምላክ፣ ስፐርምን የፈጠረ አምላክ፣ ከስፐርም ሰውን የሚፈጥር አምላክ ያለ ስፐርም ደግሞ ሰው መፍጠር ያቅተዋል ብለን ማሰብ ለምን ያቅተናል? አዳም እኮ የተፈጠረው ያለ ምንም ነገር እኮ ነው የተፈጠረው። ሔዋን እኮ የተፈጠረችው ያለ ምንም ነገር ነው የተፈጠረችው። ከአዳም ነው የተፈጠረችው አይደል እንዴ? ያለ ማህፀን ያለ እንትን ነው የተፈጠረችው። ስለዚህ ያለ ሴት የተፈጠረችው ሔዋንን ቁጭ አድርገን ያለ ወንድ የተፈጠረው ኢየሱስ ክርስቶስ ያለ ወንድ ስለተፈጠረ አምላክ ነው ብለን የምንረዳ ከሆነ በጣም ከባድ ነው። ስለዚህ ትውልድ ሁሉ ነፃ መውጣት አለበት። የሰው ልጅ መመለክ የለበትም። ሰው ነው። ኢየሱስ ሲበላ፣ ሲጠጣ፣ ሲተኛ፣ ሲደክም የነበረ ሰው፣ ሲወጣም ሲወርድም እስራኤል ምድር ላይ 33 ዓመት መከራውን የበላ የቀና መንገድን ለማሳየት መከራውን ሲኳትን የነበረ ሰው ነው። ገብቷል አባባሌ? ስለዚህ ትክክለኛ ማንነቱ ነው መሰጠት ያለበት ኢየሱስ ክርስቶስ። አንደኛ ነገር መጽሐፍ ቅዱስም ራሱ አይሰጠውም። እኔ አምላክ ነኝ ብሎ አልሰበከም ኢየሱስ ክርስቶስ። ሲቀጥል ደግሞ እግዚአብሔር ወልድ የሚባል ስላሴ ወልድ ነው ብለው በ325 የኒቅያ ጉባኤ ያጸደቁትን አምላክ ብሎ ያጸደቁት ኢየሱስ ክርስቶስ አምላክነቱ መጽሐፍ ቅዱስ ውስጥ እኮ የለም። እግዚአብሔር ወልድ የሚባል ነገር የለም። ከየት አምጥተን ነው እየተከተልን ያለ ነው ከተባለ የራሳችን ፍላጎት ነው። ገብቷል? ይሄ የኛ እንስሳነት እኛ እንዴት እንደወረድን ነው የሚያሳየው። በነገርህ ላይ ማንነታችን የሰው ማንነት አሳልፈን ለማን ሰጠ ነው? ለፈጣሪ ሰጠ ነው። እኛ ደግሞ የማገናዘብ እንትናችን ወርዶ እንስሳ ነው የሆነው። ምክንያቱ የኛ ማንነት ለፈጣሪ ሰጠነዋል። መወለድ ለፈጣሪ ሰጠ ነው። መተኛት ለፈጣሪ ሰጠ ነው። መብላት መጠጣት ለፈጣሪ ሰጠ ነው። ማህፀን ውስጥ ቁጭ ብሎ የሰው ልጅ በእምብርት ትቦ ምግብ እየገባለት የማደግ እንትኑን ሲቀጥል የነበረ ሰው ገብቷል? አምላክ ነው ብለን የኛ ቦታን የሰጠ ነው፣ የኛ ደረጃን የሰጠ ነው። ገብቷል አበበ? እኛ ደግሞ ወደ እንስሳን የወረድነው ከእንስሳን በታች ነው የሆንነው። በነገርህ ላይ እንስሳዎች ፈጣሪያቸውን በጥንቃቄ ያውቃሉ። ገብቷል? እንስሳ ፈጣሪውን ያውቃል። እንስሳ ስለኛ በደንብ ይረዳል። እንስሳ አፍ ኑሮት ቢናገር ምላስ ኑሮት ቢናገር ከኛ የበለጠ እንትን መረዳት ያላቸው ስለ ፈጣሪያቸው። ስለዚህ እኔ ይህን አመለካከት አልቀበለውም። ትውልድም መንቃት አለበት፣ ነፃ መውጣት አለበት። ይፈልጉታል። እስራኤላውያን በነገርህ ላይ ፈረንጆች ራሱ እስራኤላውያን ብዙ ፈረንጅ ደንቆረዋል ዝም ብሎ የሚከተል። እስራኤላውያን ግን ኢየሱስ ክርስቶስ አምላክ ሆኖ አምላክነቱ በበለጠ ሊረዱት ይገባ የነበረው እነሱ ነበሩ። ምክንያቱ የልጅ ልጃቸው ነው፣ የነሱ ዘር ነው፣ እነሱ ምድር ነው ታሪክ የሰራው። ለነሱ አደላለው ሲል የነበረ ራሱ ነው። የተላኩት ለእስራኤል ህዝቦች ሲል የነበረ ራሱ ስለሆነ አሳልፈው ሊሰጡን አይችሉም። በዚህ ልክ መጀዘብ የለብንም። ደስ ይላቸዋል። ልጃቸውን እያመለክን ስለሆነ አንድ እስራኤላዊ ሰውን ለእስራኤላዊ ሰው እያጎበደድንም እያፈነደድንም ስለሆነ ደስ ይላቸዋል። እነሱ ይፈልጉታል። እንዲጠፋም አይፈልጉትም በነገርህ ላይ። ስለዚህ መንቃት ነው ያለብን ብዬ ነው ማምነው። ምን ትላለህ አንተ እንደ ኢየሱስ ክርስቶስ ተከታይ ሰው? አትደንግጥ። መደንገጥ የለብን። ደንግጬ እኮ አይደለም መሰለህ። አሁን አንዳንድ ጊዜ አሁን አዲስ አበባ ሀሳብ ተፈጥሮብኝ ነው በኋላ እሷ ማን ነበረ ስሟ ምህረት ምናምን ያለችው ነገር ጋር ምናምን ተይዞ ምናምን አሁን ደግሞ አንተ እያወራኝ ነው ምናምን ከዚህ በፊት ማውቀው እውቀት አለኝና ምናልባት አንድ በደንብ ያላስተዋልኩት ነገር ይኖር ይሆን ብዬ እያሰብኩ ነው። ገብቷል አለ። አይ የጭንቅ እኮ ነው፣ የጭንቅ ውጤት ነው የማሂ። አሁን ሌላ ተአምር ስላለ ሳይሆን ጨንቀዋት ነው። ኢየሱስ ክርስቶስ ስለ ራሴ መመስከር አልችልም አለ መጽሐፍ ቅዱስ ውስጥ። ገብቷል አባባሌ? የምትሰሙት ቃል የኔ አይደለም አለ፣ የሌላ አካል ነው፣ ስለኔ ሌላ ነው የሚመሰክረው አለ። ገብቷል? አምላክ ነኝም አላለም ኢየሱስ ክርስቶስ። እንደምታውቀው በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ እያለም ያወራል። ብዙ ነገር ነው መጽሐፍ ቅዱስ በነገርህ ላይ
ህይወት አልነበረውም፣ ህይወት ተሰጠው። ጌትነቱ ራሱ ተሰጠው። ብዙ ነገር ነው መጽሐፍ ቅዱስ እኮ ካነበብከው ኢየሱስ ክርስቶስ ሁሉም ነገር ተሰጥቶታል። ሲያደርገው የነበረው ሁላ አምላኩን ሲያሳየው የነበረ ነው። ለምንድን ነው ሲያሳየው የነበረ ከተባለ የእስራኤል ህዝቦች እንዲደነቁ ነው። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል አለ። ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አሁን ለኢየሱስ ክርስቶስ ማለት ነው። አምላኩን እያሳየው ሲሰራ የነበረ ሰው በመለኮትነት በድርጊት አንድ ናቸው ብሎ መስበክ እኮ መጽሐፍ ቅዱስ ጋር መጣረስ እኮ ነው፣ መቃረን እኮ ነው። ገብቶሃል አባባሌ? ስለዚህ የጭንቅ ነው። እሷ መጽሐፍ ቅዱስ ሌላ ነገር ትፈልጋለች፣ ግን የለም እኔ አምላካችሁ ነኝ ሰማይና ምድርን የፈጠርኩ እኔ ነኝ እንዲል ትፈልገዋለች። ኢየሱስ መጽሐፍ ቅዱስ ውስጥ አላለም። ገብቶሃል? ስለዚህ የጭንቁ እንትን ነው እና ቀጥል። እውነት ነው። አሁን እኮ ባቢ እኔ አሁን ሌላ ነገር ማለት ያቃተልም ተቃላለ። አሁን አንተ የምትናገራቸው ቃላቶች የራሱ የናዝሬቱ ኢየሱስ ክርስቶስ ቃል በቃል የተናገረው ቀይ ፊደላት ከሚባሉት መካከል ውስጥ አንዱ ነው። ይሄ አሁን አንተ የምትናገረው ቃል ገብቶሃል አይደል? አሁን ይሄን ከየትኛው እውነት ጋር አድርጌ ነው ላስታርቀው የሚለውን ነገር ነው። ተረዳኝ አይደለ? እኔ አሁን እያሰብኩ ያለሁት እንጂ እውነት ነው። ከራሱ አንዳችም እንደማይቻለው እስከ መጨረሻው ሰዓትም ድረስ ራሱን ማሳለፍ ለአባቱ እንደሰጠ ነፍሱ ሁሉ አሁን በሚሮ ላይ እየተመላለሰብኝ ነው። ገብቶሃል? እና እስኪ አንተ ለራስህ ትላካለህ? አይ አልላክም። ለራስህ ትላካለህ? አይ አልላክም። እንዴት አትላክም? አዎ ለራስህ ልትላክ አትችልም። ምክንያቱም ወይ ራስህን መሄድ አለብህ ወይ ሌላ አካል መላክ አለብህ አይደል? ኢየሱስ ክርስቶስ ተላከ ወይስ መጣ? ተላከ ነው እንጂ። እና ራሱ እግዚአብሔር ከሆነ እንዴት ነው ተላከ ብለን የምንለው? እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው አለ አይደል? እሱማ ምን እንደው ታውቃለህ፣ ራሱ ሆነ የአምላክ መሰቀል ራሱ እኮ ትንሽ እንትን የሚል ነገር ነው። ገብቶሃል አይደል? ስለተረዳኝ አባባሌ ሁሉንም የፈጠረ ሁሉንም የሰራ አምላክ ማትማው ሞትንም የፈጠረው እሱ ነው፣ ሰይጣንም የፈጠረው እሱ ራሱ እግዚአብሔር ነው። ማለት ሁሉም በሱ ቁጥጥር ስር ነው ያለና ሁሉንም እንደገና እንደፈለገ ማድረግ የሚችል አምላክ ነው። ግን ራሱ ለምን አምላክ በሰው ተመስሎ መጥቶ እንደገና የአምላክ መሞትና የአምላክ መሰቀል ራሱ እኮ ጥያቄ ምናምን ይኖረዋል። ግን ምንድነው ነው ነገር ከዛ በፊት መለኮታዊ አሰራር በሚል ነበር። ገብቶሃል አይደለ? መለኮታዊ አሰራር የእግዚአብሔር የማዳኛ መንገድ ማለትም አሁን ይሄ ምንም ግልጽ እኮ ነው። ማለትም እኛ ድሮ ከእግዚአብሔር ጋር የነበረ ከዘፍጥረታችን ነው ነበርን። እዛ የእውቀት ዛፍ በላን፣ አዎ በላን፣ ክፉና ደጉን ለየን። ከዛ በኋላ እግዚአብሔር ምን አለ? ከዛ ከእኛ እንዳንዱ እንዳይሆን አይደለ? ማለትም ያቺ ህይወት ዛፍ ደግሞ ከእኛ እንዳንዱ ይሆናል። ስለዚህ ይውጣ፣ ከዚህ ይውጣ፣ ይባረር በሚለው ተወስኖ ሆነ ነው እንጂ እኮ ከእኛ እንዳንዱ ሆነ ነው የሚለው አይደለ? እግዚአብሔር ከዛፏም ደግሞ እንዳይበላ ለዘላለምም እንዳይኖር አባሩት አለ። ምንድነው ክፉና ደጉን በመለየት ደረጃ ከኛ እንዳንዱ ሆኗል አለ። ያችን የዘላለም ህይወት ከበላ ደግሞ ምንድነው ያቺ የዘላለም ህይወት ዛፏን ከበላን ደግሞ ያው እንትን ነው ምንድነው ኃጢአት ያለበት ዘላለም የሚኖር ሰው እንደመሆን እንደማለት ነው። ምንድነች ያቺ የዘላለም ህይወት የምትበላ ዛፍ ምንድነች? ይሄው እንግዲህ መጽሐፍ ላይ የህይወት ዛፍ ነው የሚላት። ምን እኮ የህይወት ዛፍ ይላታል። ምንድነች እሷ? ማለትም ምንድነው አምላካዊ ፐርሰንን ልታሰጥ የምትችል ነገር ወይም የክፉና ደጉን ከመለየት በላይ የምታደርግ ነገር ናት። አምላካዊ ማንነት የምታሰጥ ነገር። አሁን እግዚአብሔር አዳምን ሲፈጥረው እንትኑ
ማለት አፈጣጠሩ ገደብ አድርጎ አይደለም የፈጠረው ማለት ነው። ከጊዜ እንትን ሂደት በኋላ ወደ አምላክነት ደረጃ የሚያድግ ማንነት አለው ነበረው ማለት ነው አዳም ሲፈጥረው ራሱ። እንግዲህ አሁን መጽሐፍ ቅዱስ እንደሚናገር እንደዛ ላይ የእውቀት ዛፍን በላ መጀመሪያ አይደለ? የእውቀት ዛፍን በላ ከዛ ወደ ገነት ተባረረበት ምክንያት ምንድነው? እሺ እንዴት ናችሁ? ኦልቤን እና ጃ ሰላም ብያለሁ።